ሄሎ ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይ በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ ሲምፕልና ቀላል የሆነ ጥብስ ነው የምሰራላችሁ። የፈለጋችሁትን ስጋ መጠቀም ትችላላችሁ። ከፈለጋችሁ የበሬ ስጋ፣ ከፈለጋችሁ የበግ ስጋ መጠቀም ትችላላችሁ። እኔ የበሬ ስጋ የተጠቀምኩትኝ በጣም አሪፍና ምርጥ ነው። ትወዱታላችሁ። ሲምፕል የሆነ ነው። ሁላችንም የየራሳችን ነው የምሰራው። እኔም የራሴን ነው የምሰራላችሁ። እንዴት እንደሚሰራ ምን እንደሚያስፈልጉኝ እዚህ ጋር ያሉ ነገሮች አሉ ገልጻለሁ ማለት ነው። እዚህ ጋር በደንብ የተከተፈ ስጋ አለኝ። እንጠና አድርጌዋለሁ። ለምን ሲበስል ቆንጆ እንዲሆን ቶሎ እንዲበስልልን ይረዳናል። ስጋችንን በቀጫጭኑ ከከተፍነው ቶሎ እንዲበስል ይረዳናል። ነጭ ሽንኩርት ያስፈልገናል። የስጋ መጥበሻ ያስፈልገናል። ፍሬሽ ካገኛችሁ ፍሬሽ፣ እርጥብ ካገኛችሁ እርጥብ፣ ደረቁንም ቢሆን ችግር የለም፣ ወይም ሮዝሜሪ። እዚህ ጋር ደግሞ ጨው ያስፈልገናል። ሽንኩርት ስላይስ አድርጋችሁ ከትፋችሁ ቢሆን ይመረጣል። ስትጠብሱት ላይ ስታደርጉት ጥቅልል ሲል ደስ ይላል። ቅቤ ያለኝ ቅቤ ያስፈልገናል። እዚህ ጋር ቃሪያ ያለኝ፣ ዘይት ያስፈልገናል ትንሽ። እነዚህ ናቸው። ወደ አሰራሩ እንሄዳለን። እሺ ትልቅ መጥበሻ ወይም ድስት ዳላችሁ። ከዛ ዘይት ጨምራላችሁ። ዘይታችሁ መጋል አለበት። ከዛ ይሄን ለ3 ደቂቃ እንጠብሳለን። እንደነገርኳችሁ ጥሩ ስጋ ተጠቀሙ። በደንብ አድርገን እንጠብሳለን። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ እየተጠበሰ ነው። ገና ይቀረዋል። ገና ነው። ምን እንጨምራለን? ነጭ ሽንኩርታችንን እንጨምራለን። ሁሉንም አንጨምርም። ሮዝመሪ፣ እርጥብ ቅጠላችንን እንጨምራለን። ቅቤ እንጨምራለን። በትንሹ አብሬ ጠብሰዋለሁ። ጨው እንጨምራለን። ከዛን ይሄንን በደንብ አድርገን አብረን እንጠብሳለን። ቅቤው፣ ነጭ ሽንኩርቱ፣ ሮዝመሪው አብሮ በደንብ እንዲጠበስ ስለምፈልግ ነው። ከዛ ቀጣዩን አብረን እናያለን። 5-6 ደቂቃ ይፈጃል። እሳታችሁን ማዕከለኛ አድርጋችሁ በደንብ አድርጋችሁ ጥበሱ። እንደነገርኳችሁ ጥሩ ስጋ ከሆነ ጥብሳችሁ ምርጥ ይመጣል። ሁልጊዜ ኳሊቲና ጥሩ ስጋ ግዙና ተጠቀሙ። በቃ ይሄንን እንጠብሳለን። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ አያችሁ እንዴት እንደሚያምር ተጠብሶ ይደርሳል። ምን እንጨምራለን? ሽንኩርታችንን እንጨምራለን። ሽንኩርታችንን እንጠብሰዋለን አብረን ለ2 ደቂቃ ለ3 ደቂቃ። ከዛ ቀጣዩን አብረን እናያለን ማለት ነው። እሺ ይኸውላችሁ እንዴት አሪፍ እንደሆነ ምርጥ እንደሆነ ያያችሁ ነው። ግማሾቹ ሽንኩርቶች ብራውን ሆነዋል፣ ግማሾቹ እንዳሉ ናቸው። ልክ እንዲህ ሲሆን ነው የሚጣፍጠው። ከዛ ምን እንጨምራለን? ሮዝመሪ እንጨምራለን፣ እርጥብ ቅጠል፣ የስጋ መጥበሻ፣ ከዛ ቃሪያ እንጨምራለን። በጠረጴዛ ዙሪያ እንገናኛለን ማለት ነው። እሺ ይኸውላችሁ የዛሬ ቪዲዮ ጥብስ እንዴት ተዘጋጅቶ አምሯል። በጣም አሪፍ ነበረ፣ ምርጥ ነበር። ሰርታችሁ ተመገቡ። በጣም ሲምፕልና ቀላል ነው። እንደነገርኳችሁ ሁላችንም የራሳችን ነው። እኔም የራሴን የሰራውላችሁ። በሌላ ቪዲዮ እስከምንገናኝ ለዛሬ ይሄ ነበረ። ቻው።